Somalians ripped off that state for billions of dollars. Billions. Every year. Billions of dollars. እነዚህ ሰዎች ምንም አይጠቅሙንም የሚጠቅሙም አይደሉም ሀገራችንን አቆሽሸውታል ሁሉ ጊዜ ኮምፕሌን እንዳደረጉ ነው እነሱ የመጡት እኮ ከየት እንደሆነ እናውቃለን ከሲኦል ነው የመጡት ከሲኦል መጥተው እዚህ ኮምፕሌን ያደርጋሉ ገርማል ሶማሊያኖች ምንም የሚጠቅሙ ህዝቦች አይደሉም አሜሪካ በቢሊዮን ዶላር ለነዚህ ሰዎች በዌልፌር ትረዳለች 88% የዌልፌር ተጠቃሚ እነዚህ ሶማሊያዎች ናቸው ምንም የሚጠቅሙ ህዝቦች አይደሉም ምንም በነገራችን ላይ ይሄን በመናገር ፖለቲካሊ ትክክል አይደለም የሚሉኝ ሰዎች አሉ እኔ ግን በዚህ አላምንም እናገራለሁ በነገራችን ላይ ይህ ለሶማሌ ብቻ አይደለም ሌሎችም ሀገሮች አሉ እዚህ ጉዳይ ላይ ልናገር የምፈልገው ምንም የማይጠቅሙ ሰዎች ናቸው ከዚህ በኋላ ሶማሌዎችን ማየት አንፈልግም ይቀጥላሉ አነጋጋሪው ፕሬዝዳንት ዶናልድ ትራምፕ በመጀመሪያ ሶማሊያ እኮ ሀገር አይደለችም እንደ ሀገርም የምትታሰብም አይደለችም ይህ ንግግራቸው በጣም ብዙ ይመነዘር የሚገባው ነገር እንደሆነ ይሰማናል ሶማሊያ በመጀመሪያ እንደ ሀገር አናያትም ሀገርም አይደለችም በመቀጠል እነዚህ ሰዎች አብዛኛውን ከመንግስት እርዳታ በመቀበል የሚኖሩ ሰዎች ናቸው ለነዚህ ሰዎች ብዙ ብር አጥፍተናል ምንም ለሀገራችን ያደረጉት አስተዋጽኦ የለም ግን እነዚህ ሶማሌዎች ብቻ አይደሉም ሌሎችም ሀገሮች አሉ ብለዋል እንግዲህ ይሄም የሚመነዘር ንግግር ነው ምን ማለት ነው ሌሎች ሀገሮች And we're going to go the wrong way if we keep taking in garbage into our country. Ilhan Omar is garbage. She's garbage. Her friends are garbage. ኢልሃን ኡመርን ተመልከቷት እሷ ማትረባ ሴት ነች ጓደኞቿም የማይረቡ ሁሉ ጊዜ ስለ አሜሪካ ኮምፕሌን እንዳደረገች ነው በአሜሪካ ምድር ከየት እንደመጡ እንኳን አያውቁ የመጡት እኮ ከሲኦል ሁሉ ጊዜ ኮምፕሌን ስለ አሜሪካ ሲስተም ኮምፕሌን ማድረግ እነዚህ ሰዎች አያስፈልጉን ምንም የማያስፈልጉ ሰዎች ናቸው ይህንን ስናገር ትክክል እንዳልሆንኩ የሚነግሩኝ ሰዎች አሉ እኔ ግን መነገር እንዳለበት ይሰማኛል ይህ የዶናልድ ትራምፕ ንግግር ነው 91 she spent 4 years in a Kenyan refugee camp and then she comes to the United States ኢልሃን ኡመር የአሜሪካ የኮንግረስ አባል ስትሆን በ1991 ከሶማሊያ ተነስታ በኬንያ የሬፊውጂ ካምፕ ለ4 ዓመት ከቆየች በኋላ በቀጥታ ወደ አሜሪካ የገባች ሴት እንደሆነች ትታወቃለች ይህቺ ሴት በአነጋጋሪ ንግግሯ ትታወቃለች ብዙዎች አሜሪካኖች የሚተቿት የአሜሪካ የኮንግረስ አባሉና በኢትዮጵያና በሶማሊያ ጉዳይ ላይ ገብታ እኔ እስካለው ድረስ ሶማሊያን ወይንም የሶማሊያን ውሃ ማንንም አይነካም በሚል ንግግሯ ትታወቃለች በአንድ ወቅት የኢትዮጵያ መንግስት ከሶማሊላንድ ጋር ያደረገውን የፖርት ስምምነትን አስመልክቶ ሶማሊላንድና ኢትዮጵያ ያደረጉትን ውል በማስመልከት ማንንም ሰው ሀገሬ ላይ ውሃዋን ሊነካት አይችልም በማለት የአሜሪካ ዜግነት ሳይሆን የሶማሌ ማንነቷ እንዳስቸገራት ታይቶባታል በዚህ ንግግሯ በኢትዮጵያና በሶማሊላንድ መካከል የተደረገውን ስምምነት እጅግ የኮነነች ሲሆን እኔ እስካለው ድረስ ማንንም ሰው የአገሬን ውሃ እንደማይነካ በማለት የኢትዮጵያ መንግስትን ለመቃወም የሄደችበት መንገድ ብዙዎች አሜሪካ ዘንድ ትዝብት ውስጥ ከቷታል እሷ የአሜሪካን ሲስተም ወይም የአሜሪካን መብት የማስከበር እንጂ ስለ ሌላ ሀገር የመናገር መብት የላትም ምክንያቱም እሷ አሜሪካዊ ነች ዜግነቷንም ቀይራለች እንግዲህ ትራምፕ ስለዚህ ሴት አንስተዋል እቺ የማትረባ ሴት ነች ጓደኞቿም እንደዛው በማለት አብጠልጥለዋታል ለብዙዎች ጥላቻ አላት ለአይሁዶችም ጥላቻ አላት ስለዚህ እቺ አታስፈልገንም ሶማሌዎቹም አያስፈልጉንም እነዚህን መመለስ አለብን Somebody would say, oh, that's not politically correct. I don't care. I don't want them in our country. Their country is no good for a reason. አገራቸው በጣም ያስጠላል በጣም ነው የሚያስጠላው በነገራችን ላይ እኛ እኮ አንፈልጋቸው ወደዚህ እንዲመጡ አንፈልጋቸው በምንም ተአምር እነዚህን ሶማሌዎች አንፈልግም በነገራችን ላይ ይሄንን የምናገረው ለሶማሊያ ብቻ ለሌሎችም ሀገሮች ነው ለሌሎችም እንግዲህ ትራምፕ እዚህ ጋር ለሌሎችም ሀገሮች ሲሉ ምን ማለታቸው ነው ይህ በሶማሊያ የተጀመረው የጥላቻ ንግግር ወይንም ሶማሌዎችን ከሀገራችን ይውጡልን አያስፈልገንም የሚለው ንግግር ወደ ሌሎች የአፍሪካ ሀገሮች ወይንም ወደ ደሃ ሀገሮች እንደሚሄድ ማሳያ ነው
እኚህ ዶናልድ ትራምፕ ስደተኛ ጠል እንደሆኑ ብዙ ጊዜ ይነገራል። ነገር ግን እንደዚህ ዲፕሎማሲያዊ ባልሆነ ቋንቋ ወይንም ግጥጥ ባለ አማርኛ ሲመጡ ይህ ለመጀመሪያቸው አይደለም። ነገር ግን ከዕለት ወደ ዕለት ሰውየው ሁሉንም ነገር እያፍረጠረጡ በጓዳ የሚነገረውን በአደባባይ እያወጡ መምጣት ጀምረዋል። ይህ ነገራቸው ሌላ የዓለም ኦርደር ወይንም የዓለም ስርዓት ተጀመረ እንዴ የሚያስብል አካሄድ ነው። ምክንያቱም መንግስታቶች ብዙ ጊዜ ዲፕሎማሲያዊ ቋንቋውን ለስለስ ያሉ ቋንቋዎችን ሲጠቀሙ ይታወቃል። ነገር ግን አሁን ዶናልድ ትራምፕ በግልጽ ነገሮችን ማፍረጥረጥ ጀምረዋል። በጓዳ የምንነጋገረውን ቋንቋ በአደባባይ ከመንግስት መናገር መስማት ተጀምሯል። የንግግራቸው በሶማሊያ ያቆማል ተብሎ አይገመትም። በሌሎች ድሃ ሀገሮች ላይም አንፈልጋችሁም ውጡልን የሚል ፖለቲካዊ እንድምታ እንደሆነ ይታወቃል። Hates everybody, hates Jewish people, hates everybody. And I think she's an incompetent person. She's a real terrible person. ዶናልድ ትራምፕ አንድ አብዮት እያመጡ እንደሆነ ግልጽ ነው። እሱም በስደተኞች ላይ የሚደረገውን የጥላቻ ንግግር በመንግስት ደረጃ እየተደነገረ ወይንም እየተዋወቀ ነው። መንግስት በዚህ ልክ አንድን ማህበረሰብ ወጥቶ አያስፈልጉንም ይውጡ አይጠቅምም ማለት የጥላቻ ንግግር ነው። ግን ይህ የጥላቻ ንግግር በመንግስት ከተደገፈ ቀጣዩ መንጋው ነው። መንጋው ደግሞ ይከተላል። በመቀጠል እነዚህን ሰዎች አደጋ ሊደርስባቸው ማንኛውም ነገር ሊደርስባቸው እንደሚችል ግልጽ ነው። ይህ ግን ሶማሌዎች ላይ ይቆማል ብሎ ማሰብ ዘበት ነው። እያንዳንዱ ስደተኛ ተራ በተራ እንደሚደርሰው ይታወቃል። ዛሬ ሶማሌዎችን አያስፈልጉንም ከሀገራችን ይውጡ እነዚህ የማይጠቅሙ ቆሻሻዎች የሚል ንግግር ነገ በሌላው ስደተኛ ላይ ላለመድረሱ ምንም ነገር የለው። ስለዚህ እያንዳንዱ ስደተኛ አሁን ይህን ነገር መከላከል ካልቻለ ነገ አብዛኛው ነዋሪ ነን አሜሪካዊ ነን ወይንም የአሜሪካ ቀደምት ነዋሪዎች ነን ብለው የሚያስቡ ሰዎች እነዚህን ስደተኞች ላይ አደጋ ስላለማድረሳቸው ለመኖር ስጋት ላለመሆኑ ምንም ማረጋገጫ የለንም። ዛሬ በሶማሊያ ላይ የተጀመረው ስድብ፣ በሶማሊያ ላይ የተጀመረው የጥላቻ ንግግር በሌሎች እንደማይቀጥልና በውጭ ዓለም ያለው ዲያስፖራ ምን አይነት ስጋት ወይንም ሬድ ላይን እየመጣበት እንደሆነ ማሳያ ነው። እነዚህ ሰዎች በአንድም በሌላም ጥላቻቸውን በግልጽ መናገር ጀምረዋል። And from where they came from, they got nothing. You know, they came from paradise and they said this isn't paradise. But when they come from hell and they complain and do nothing but we don't want them in our country. Let them go back to where they came from and fix it. ሌላው በዚህ ንግግራቸው ውስጥ በጣም ጎልቶ ሊስደመጥ ወይንም ሊመነዘር ከሚገባው ነገር ውስጥ አንዱ ሶማሊያን ሀገር አይደለችም፣ የፈራረሰች ነች፣ ምንም ስትራክቸር እንኳን የሌላቸው ናቸው ብለዋል። እንግዲህ ሶማሊያን እንደ ሀገር መካድ ከተጀመረ የሚቀጥለው አካሄድ ምን እንደሆነ ይገመታል። ምናልባት በቅርቡ አሜሪካ ለሶማሌላንድ እውቅና ትሰጣለች የሚለውን አንዳንድ ሩመሮች ምናልባትም እውነት የሚያደርጉ ምልክቶች ናቸው። አሜሪካ ሶማሊያን እንደ ሀገር ካልተቀበለች ሀገር ነች ብላ የምታስባትን ሶማሌላንድን ግን የሀገርነት እንደምትሰጣት ማረጋገጫ ነው። ይህ በኢትዮጵያ በኩል ምናልባት ምን አይነት ነገር እንደሚያመጣ ባይታወቅም ሶማሊያን ግን እንደ ሀገር አለመቀበልና የፈራረሰች የማይጠቅሙ በማለት የሚናገሩት ንግግር ምናልባት ሶማሌላንድን እውቅና ለመስጠት እየተንደረደሩ ሊሆን እንደሚችል ማሳያ ነው። ሰውየው በአንድ ራስ ሁለት ምላስ እንደሚባል ሳይሆን እያንዳንዱ የሚናገሩት ንግግር የፖሊሲ ኢምፕሊኬሽን እንዳለው ይታወቃል። በዚህ ንግግራቸው ኢሚግሬሽን ወይንም ስደተኛ ጠል እንደሆኑና ስደተኞች ላይ ወደፊት ሊያደርጉት ያሰቡትን ነገር ቁልጭ አድርገው እየነገሩን ሲሆን፣ በሌላ በኩል ደግሞ በሶማሌ ላይ የሚከተሉትን ፖሊሲ ምናልባትም የሶማሌላንድን እውቅና ከመስጠት ጋር ሊገናኝ እንደሚችል ምናልባት መጠርጠር ሳይሻል አይቀርም። ያም ሆኖ ይህ እንደዚህ አይነት የጥላቻ ንግግሮችን አሁኑኑ ተባብረን ማስቆም ካልቻልን እያንዳንዱ በውጭ ዓለም የሚኖር ስደተኛ ምን አይነት ነገር እንደተደቀነበት ሊያስብ ይገባዋል። We have to rebuild our country. You know, our country's at a tipping point. We could go bad. We're at a tipping point. I don't know if people mind me saying that, but I'm saying it. We could go one way or the other. And
we're going to go the wrong way if we keep taking in garbage into our country.